ከዛሬ 7 ዓመት በፊት ከ13 ዓመት በታች በ10 ቡድኖች አንድ ተብሎ የተጀመረው የዳቶ ካፕ እግር ኳስ ውድድር ዛሬ ላይ ከ20 ዓመት በታች 20 ቡድኖችን እያሳተፈ ይገኛል። ሻምፒዮናው በቆይታው በኢትዮጵያ ፕሪሚየር ሊግ ተሳትፎ የሚገኙ ተጫዋቾችን ማፍራት ችሏል። አቶ ናሆም ዳዊት በዋሳ ከተማ ባህል ቱሪዝምና ስፖርት የስፖርት ዘርፍ ኃላፊ ሲሆኑ የዳቶ ካፕና መሰል የክረምት ውድድሮች ወጣቱ ጊዜውን ትርጉም ባለው መልኩ እንዲያሳልፍ እንደሚረዳው ገልጸዋል። ዳቶ ካፕን በተመለከተ ወጣቶች በክረምት አሊባሌ ቦታ እንዳይውሉ አጠቃላይ በርካታ ስፖርተኞችም ደግሞ ወደ 20 የሚሆኑ ቡድኖች ነው የሚሳተፉት። እነዚህ 20 የሚሆኑ ቡድኖች ይሳተፋሉ፣ ይፋለማሉ። ሌላ ደግሞ እንደ ዳቶ ቀበሌ በርካታ የሆኑ ወጣቶች ስፖርት አፍቃሪያን አሉ። እነዚህ ወጣቶች ደግሞ እነዚህ ሌሎች ሲጫወቱ ደግሞ ይታደማሉ። ስፖርት ብቻ ሳይሆን የተለያዩ ክረምት በጎ ፍቃድ አገልግሎትም ደግሞ ይሰራሉ። ደም ልገሳ ይሰራሉ፣ ጽዳት ስራ፣ ችግኝ ተከላ እና በርካታ ተግባራት ደግሞ ከማህበረሰቡ ጋር ተቀናጅተው ይሰራሉ። ከተማ አስተዳደሩም በቀጣይነት ውድድሩ የተሻለ ቦታ እንዲደርስ በጋራ እንደሚሰራ ጠቁመዋል። እንደ ዳቶ ቀበሌም ደግሞ እዚህ ያለው ማህበረሰብ በጣም ሰፊ ከመሆኑ ጋር ተያይዞ ያው የህዝቡ ጥግግት አለ። ሜዳ ያስፈልጋል። የእግር ኳስ ሜዳ፣ የተለያዩ ሜዳዎች ያስፈልጋሉ። የመረብ ኳስ ሜዳዎች ያስፈልጋሉ። ስለዚህ እንደ መንግስት ታቅዶ እየተሰራ ያለበት ሁኔታ ነው ያለውና ያው ከተማ አስተዳደሩ እቅድ አካል አድርጎ በቀጣይ እዚህ ያለው ማህበረሰብ ሜዳ እንደሚያስፈልግ ታቅዶ እየተሰራ ስለሆነ ያ በከተማ አስተዳደር የሚፈታ ነው የሚሆነው። አቶ ዳንኤል ዳዩ የሻምፒዮናው መስራችና ደጋፊ ሲሆኑ ሻምፒዮናው ተወዳድሮ ከማሸነፍና ከመሸነፍ በዘለለ በርካታ ዓላማ ሰንቆ እንደተጀመረ ገልጸዋል። ስመሰረት ያነሳሳኝ ወጣቱ ለኳስ ያለው ፍቅር እጅግ በጣም ከፍ ያለ ነው። ሁለተኛውም ደግሞ ወጣቱ ክረምቱን አልባሌ ቦታ እንዳያሳልፍ ይሄ ውድድር እንደምታውቁትም እንደሰማችሁትም ወደ 20 ቲሞች አሉት። እነኚህ 20 ቲሞች አንዱ ቲም ወደ 25 ተጫዋች አለው። 500 ልጆች አሉ ማለት ነው። 500 ልጅ 2 ወር ሙሉ አልባሌ ቦታ ላይ ሳይሆን በስፖርት ማዘውተሪያ ስፍራ ማሳለፍ በስፖርት በልጽጎ በስፖርት አንጾ ያደገ ትውልድ ለአገር የሚያደርገው አስተዋጽኦ ትልቅ ስለሆነ ይሄ አካባቢ ተወልጄ ያደኩበት አካባቢ እንደመሆኑ መጠን ለዚህ ትውልድ የበጎ አስተዋጽኦ ማድረግ ለአገር ተስፋ የሆኑ ወጣቶች ከዚህ አካባቢ እንዲወጡ ማገዝ አስቤ ነው የዛሬ 7 ዓመት የጀመርኩት። አቶ ዳንኤል አክለው ሻምፒዮናው በቀጣይነትም ወጣቱን በብዙ መልኩ ተጠቃሚ ለማድረግ እየተሰራ እንደሆነ ጠቁመዋል። የዘንድሮው ዳቶ ካፕ ለየት የሚያደርገው በአባታችን በወላጅ አባታችን የደዩ መታሰቢያ እንዲሆን ሙሉ በሙሉ ስፖንሰሩ በደዩ ብሪሊያንስ አካዳሚ እንዲደረግ ነው የተደረገው። ያለፈውን 6 ዓመት እኔ ነበር ዳንኤል ደዩ ስራ ተቋራጭና ዳንኤል ደዩ ኮንስትራክሽን ነበር ሲያደርግ ቆየው። ራያችን በስፖርት የበለጸገ ለአገር አስተዋጽኦ ማበርከት የሚችል በአገር ላይ በጎ ተጽዕኖ መፍጠር የሚችል ወጣት እንዲወጣ እንደ ግለሰብ የራሴን የሚችለውን አስተዋጽኦ ማድረግ ነው። ወጣት ሚሊዮን ሺታ የውድድሩ አስተባባሪ ሲሆን በዳቶ ካፕ ተስፋ ያላቸው ተጫዋቾች እንደፈሩበት ገልጿል። ይሄን ውድድር ያስተባበርኩት ለ7 ዓመት ነው። ያው 7 ዓመት ሲያስተባብር እኚህ ልጆች ያኔ አንደር 17 ነበሩ። አሁን አንደር 17 2014 ደግሞ አንደር 15 አደጉና አሁን ደግሞ ኦቨር 17 ነው እየተጫወቱ ያሉት እና በዚህ ውድድር ደግሞ በተለያዩ ኤጅ ያሉት ልጆች ፕሮጀክት ገብቷል። እነዚህን ደግሞ እንደ ፕሮጀክት ነው እየሰራን ያለ ነው። ብቻ በፕሮጀክት ጥሩ ውጤትም ታይቷል። በመክፈቻው በተደረገ ጨዋታ ጉርሻ ምግብ ቤት ብሪሊያንስ አካዳሚን አሸንፏል።